ፉአድ ወይኔ ጉዴ! የተበድረ ገዝተ መኪናው ተሰበረ። ኦ ማይ ጋድ! አሁን እሺ በምን ሊከፈል ነው? በምን ሊከፈል ነው? የዚህ መኪና ዳ ተሰባበረ እኮ። ወይ ጉድ! የሴት ልጅ እንባ እኮ እናንተ እንደ እሳት አቃጥሎ አንገብግቦን የሚበላው። ፈጣሪ ይማርህ ወንድም አለም። እንደዚህ በመሆነ አዝኛለሁ፣ ግን እግዚአብሔር ይማርህ። ግን ደግሞ የሰው ልጅ መበደል በጣም ዋጋ እንደሚያስከፍል አሁንም ይግባ ፉአድ ማለት ነው። ይግባ። ፍቅርን በጣም ነው ያሳዘንካት የበደልካት። ፍቅርና ሄሉ የት ናቸው? ፉአድ የመኪና አደጋ ደረሰበት። በነገራችን ላይ የሴት ልጅ እንባ ማለት ነው እሳት ሆኖ እንደሚያቃጥላችሁ ሁልሽም ማወቅ አለብሽ። ሴት ልጅ አታስለቅሱ። ሴት ልጅ ጉልበት የላትም ኃይል የላትም ብላችሁ ሁሉን ነገር በጉልበት የምታደርጉ ሰዎች ማለት ነው እግዚአብሔር ነው የኛ ጉልበታችንና አንዳንዴ በሰው ላይ ግፍ አታድርሱ። ሰው አትግፉ። ጉልበተኛ ነኝ ብላችሁ በጉልበታችሁ የሰው ሀብት ንብረት አትቀሙ። በመጀመሪያ ፉአድ እንኳን ተረፍክ። እንደዚህ እያንቀዠቀዠ መኪና ሰው መኪና ጋር እስከምትጋጭ ድረስ ያደረሰ የሶፊ ፍቅር ነው። የሶፊ ፍቅር ነው አይደለ? አይዋ ጎበዝ። የፍቅርን በየት ይወድቃል? ያለ ስሟ ስም የሰጣሃት ሀብቷን ንብረቷን በሷ ላቧን ጠብ አርጋታ ሰድባ ምን ብላ የሰራችው ቪዲዮ፣ በዛ የተሰራው በዛ የተገዛው መኪና ቀምተህ ያንቺ አይደለም የኔ ነው ብለ በስም ገዝተህ ስልኳን ሳይቀር ዩቲዩባን ሳይቀር ባዶ እጇን አስቀርታት አሁንም ለመጥፋቷ ምክንያት ሆነህ ብቻ እንኳን ተረፍክ። ይሄ አደጋ በመድረሱ እንኳን ተረፍክ ነው። ግን ችግሩ እኮ አትረዱትም። በቃ እንዲህ አድርገን ነው አጥፍተን ፈጣሪ አይቶ ማረን ሊያስተምረን ነው እኮ አትሉም። በቃ አትሉም እኮ። እስኪ ይግባችሁ እስኪ በሰው ላይ ግፍ የምትሰሩ ሰዎች እዚህ ጋር አሁን እንደዛ አይነት አስተያየት ስትሰጥ ሁላችሁም የሆነ ጥላቻ ወደ እምነት ሁሉ የምትወስዱ ሰዎች አላችሁ። እኔ እምነት ጋር ጥላቻ የለብኝም። ፉአድን እወደዋለሁ፣ አከብረዋለሁ። ምክንያቱም በፊት ፍቅርን ከጎኗ ስለነበረ ሁሉም ሰው ሲርቃት እሷ አብሯ ስለነበረ ፉአድን አልጠለውም። ግን አሁን ላይ ገፍቷታል፣ በድሏታል፣ አስከፍቷታል። ዩቲዩብ ቻናሏን ቀምቷታል። አብሮ የገዙትን መኪና ቀምቷታል። ስለተረፈ ደስ ብሎኛል። ግን ደግሞ የእሷ እንባ በነገራችን ላይ የሆነ ሰው ስትበድሉት ስትገፉት በሰዓቱ ምንም አይመስላችሁም። ግን ፈጣሪ ደግሞ እንደ ሰው አይደለም፣ አይቸኩልም። እየቆየ ነው የሚያደርሰው። ዋናው አንተ መትረፍ ነው። እና የሰው ላብ የሰው ነው ጋይስ፣ የሰው ላብ የሰው ነው። በተለይ ሴት ልጅ የምታስለቅሱ ሰዎች ዋጋችሁ ነው የምታገኙት። እና እዚህ ጋር መጣችሁ የምትሽለጠለጡ የምታሽቃብጡ ሰዎች በመጀመሪያ ከቤቴ ውጥት ትበሉልኝ። ከዛ ውጭ ግን እኔ በውስጤ የተሰማኝን ነገር የመናገር መብት አለኝ። በራሴ ቻናል በውስጤ የተሰማኝን ነገር የመናገር መብት አለኝ። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ ፍቅርና ሄለን በጣም ጠፍተዋል። እነሱ ደህና ናቸው፣ ይመጣሉ። ደህና ናቸው፣ እነሱ ይመጣሉ በቅርቡ። ሄለን አለች ስቶሪዋ ላይ እንግዲህ ብዙ ስቶሪ እያደረገች እያያችኋት ነው። ፍቅር ናት እየጠፋችው፣ እሷም ደህና ናት። በዩቲዩብ እንግዲህ ይመጣሉ ብዬ ነው ተስፋ ማድረገው በቅርቡ። እነሱ የት እንዳሉ ልንገራችሁ ወይስ ልተወው? ብነግራችሁ ይሻላል። በአጠቃላይ ደህና ናቸው፣ ይመጣሉ እና በቃ እኔ እንጃ። ትናንትና አሁን የፉአድን ቪዲዮ ሳየው፣ በተለይ መኪናውን ሳየው በቃ ፈጣሪ እኔ ምን አይነት እኔ እንጃ ምን ልበላችሁ። በጣም ብዙ ነገር ነው የተረዳውበት የተማርኩበት። ምክንያቱም በቃ አቃለው የሰው ግፍ የሰው እንባ የትም እንደማያደርስ ሰው የዘራው እንደሚያጭድ አይናው። ግን በዚህ ልክ እንደው ግልጽ ሆኖ ይታያል ብዬ በተአምር አላሰብኩምና ፍቅርዬ ትመጣለች፣ አይዟችሁ አትጠፋም። በቅርቡ ትመጣለች ብዬ ነው የማስበው። ምክንያቱም ጎበዝ ሴት እንደሆነች ጠንካራ እንደሆነች አውቃለሁ። እና የኔ ውዶች ሄለንም ትመጣለች። ያው ጠፍተዋል። መጥፋታቸው እኔ ደብሮኛል። በመጥፋታቸው ሲጠፉ ደግሞ ማንም ቸክ ያደረጋቸው ሰው የለም። ምክንያቱም ሁሉም ሰው ወዳለው ነው። ጥንዶችም ሲለያዩ ወደ ወንዱ ሆኖ ነው የሚቀሩና እነሱም እንግዲህ ፈጣሪ ነው ያላቸው እንጂ ሰው አለን ብለው የሚመኩበት ሰው ያላቸው አይመስለኝም። ፈጣሪ ብቻ ነው አላቸው ብዬ ማስበው። ወንድም ሴትም ጓደኛ ፍቅረኛ ሁሉም ነገር መጨረሻው ጥቅም ነው። በቃ
ሁሉም ሰው ጥቅመኛ ነው። ከቀረባችሁ በኋላ ከእናንተ የሆነ ጥቅም ይፈልጋል እና ሁሉም ሰዎች እየቀረባቸው ጥቅም እንጂ ምንም ለነሱ የሚጠቅም ነገር አያደርጉም። በእነሱ መታወቅ፣ መፈመስ ወይ እነሱን ማስጠቆር፣ ማስጠላት እንደዚህ አይነት ነገር ነው የሚያደርጉባቸው እና በጣም ጠንካራ ናቸው። በነገራችን ላይ ሄለንም በጣም ጎበዝ ናት፣ በጣም ጠንካራ ናት። ፍቅርዬም እንደዛው ከሄለን በላይ ደግሞ በጣም ጎበዝ፣ በጣም ጠንካራ፣ ብዙ ችግሮችን ማለፍ የምትችል ምርጥ ሴት ናት። ሀዘኗን በሳቅ የምትሸፍን ምርጥ ልጅ ናት ፍቅርዬ ማለት ነው። እና የኔ ውድ ነገር ፈጣሪ ጠብቅሽ። ወደ ፉአድ ሲሄድላችሁ አሁን ላይ ፉአድ መትረፉ ደስ ብሎኛል። እንደዚህ አይነት አስተያየት ስሰጥ ለሱ ጥላቻ ያለኝ ወይ እሱ የሆነ ነገር ስለሆነ ደስ ብሎኝ እንዳይመስላችሁ፣ ይህን ማወቅ አለባችሁ። እኔ ማንም ሰው በህይወቴ እንዲከፋ እንዲያዝን አልፈልግም። ግን ደግሞ ሰውን እንደበደላችሁና እንዳዘናችሁ እንዲገባችሁ ፈልጋለሁ። አሁን ፉአድ እንዲገባ ፈልጋለሁ። ፍቅርን አስለቅሳታል፣ በጣም አሳዝናታል፣ ልቧን ሰብረሃታል። ብዙ የተደበቀ ታሪኳን አውጥተህ እሷን እንድትሸማቀቅ ለማድረግ ሞክረሃል። ይህን እመኑ እያንዳንዳችሁ ማለት ነው። ፉአድ አድናቂ ነህ ብላችሁ ፍቅርን የምትዘቀዝቁ ሰዎች ያላችሁ አሁን እኔ ቤት መምጣታችሁ ስለማይቀር ማመን አለባችሁ። ፉአድ ፍቅርን በጣም አሳዝኗታል፣ በጣም አስከፍቷታል። ምክንያቱም በጋራ የደበቁትን ታሪክ ልጅ አለን ብሎ ያወጣው ፍቅርን ያሸማቀቀ ስለመሰለው ነው። በቃ እሷን ያዋረደ ስለመሰለው የተደበቀውን ታሪካቸውን ሲጣሉ ጎልጉሎ አወጣው። ይሄ ምንድነው? እሷን ለማስጠላት። በቃ እሷ ይሄ ነገር ከተሰማ ውሸት አምናት ብሎ ሁሉም ሰው ትቷት ይሄዳል ብሎ ያኔ እሱ ተበዳይ መስሎ እያለቀሰ ነው የመጣው ዩቲዩብ ቻናሏ ምናምን ቀምቶና ከዛ አልፎ ደግሞ መኪናው አብሮን የተገዛ ግን ተበዳይ ፉአድ ብድሩን ሳትከፍል መኪናው ተሰባበረ። አሁን ብድሩ በምን ሊከፈል ነው እናንተ? ፈጣሪ ሆይ ከፍቅር ጋር ነበር የገዙት። በነገራችን ላይ የፍቅር ዩቲዩብ ሁሉ የተሰራበት ነው፣ የፍቅር ብር ሁሉ ነው። እና የሰው ላብ የሰው ገንዘብ እዳ ነው ይዞባችሁ የሚመጣ። በነገራችን ላይ አንዳንድ ሰው የሰው ገንዘብ አይከፍለውም ጋይስ። እኔ አሁን የሰው ብር ቢመጣብኝ ማለት ነው 10 ብር ከመጣ በሳምንቱ 20 ሆኖ ነው የሚጠፋብኝ። እጥፍ ይዞብኝ ነው የሚሄድ የሰው ገንዘብ። እናንተም እንደዛ ናችሁ ብዬ ነው የማስበው። እኔ 1 ብር ከመጣ ነገ 2 ሆኖ ነው የሚሄድብኝ። አንዳንድ ሰው የሰው ገንዘብ አይከፍለውም። እና ፍቅርዬ ደግሞ በጣም ነው ከልቦ ያዘነችው። አሁን ፍቅር ስትስቅ እንዲህ ቪዲዮ ስትሰራ ደስተኛ መስላ ስትመጣ ውስጧ ምንም የሌለ ይመስላቸዋል። አንዳንድ ሰዎች እንደውም በቃ እሱን እንደዚህ አርጋች ሸሌ እች ምናምን እያሉ ለማሸማቀቅ ይሞክራሉ። ግን በጣም ጠንካራ ሴት ናት ፍቅር፣ በጣም ጎበዝ። በቃ ሀዘኗን በሳቅ ነው የምትሸፍነው። በሳቋ ነው ሀዘኗን ሸፍና የምትኖረው ማለት ነው። እና የኔ ውድ ነገር ፈጣሪ ካንቺ ጋር እንዲሆን ፈልጋለሁ። ፉአድም እንግዲህ ፈጣሪ ይማርህ ወንድሜ፣ ግን እንዲገባህ አሁንም ይግባህ። ፍቅርን አሳዝናታል፣ በጣም ብዙ ነገር አሳጥታታል። ከዚህም በላይ ባታሳጣት ባትበድላት ጥሩ ነው። የሰው እንባ የሰው ላብ ከዚህም በላይ ሊያደርግ ይችላል ወንድሜ፣ ህይወትን የሚያሳጣ ይችላል። ገንዘብ ቢሄድ ገንዘብ ይመጣል። ግን በሰው ላይ አታሳዝኑ ሰውን። በተለይ ሴት ልጅ አታስለቅሱ። የሴት ልጅ እንባ ማለት ነው እንደ እሳት አቃጥሎ አንገብግቦ ነው የሚበላችሁ። አታስለቅሱ ሴት ልጅ። ሴት ከልቧ ካዘነችባችሁ፣ ከልቧ ካለቀሰችብህ፣ በተለይ የምትወድህ ሴት በጣም ከባድ ነውና ዋናው ነገር መትረፍ ነው። ግን ሰውን አትግፉ፣ አትበድሉ፣ አታሳዝኑ። እሺ በቃ ይሄን ነው ልላችሁ የምፈልገው። ከዛ ውጭ እኔ ቤት መታችሁ ስድብ ምናምን ቀራቅንቦ ነገር አልፈልግም። ፉአድ ደግሞ ፈጣሪ ማራ